ንጽህና ነው ድንግልና ነው መቅደም ያለበት ቢባል ንጽህና ነው። በቤተክርስቲያናችን ታሪክ ውስጥ ድንግልና ሳይኖራቸው ንጽህና ስላላቸው ብቻ እግዚአብሔር ያመሰገናቸዋል። ንጽህና ሳይኖራቸው ግን ድንግልና ስላላቸው ተብለው ደግሞ የተመሰገኑ ላይኖሩ ይችላሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ሲያስተምር እሱን ራሱን ሙሽራ አድርጎ መንግስተ ሰማያትን ሰርግ ቤት አድርጎ እሱን የሚጠብቁትን ሰዎችን ደግሞ በ10 ደናግላን ባላገቡ ሴቶች መስሎ ያስተምራልና 5ቱ ጎበዛዝት ናቸው፣ 5ቱ ሰነፎች ናቸው ይላል። ጎበዛዝቱ ሙሽራው በመጣበት ጊዜ ላይ አብረው የገቡት ባጭሩ ዘይታቸውንና መብራታቸውን አመጣጥነው ሙሽራው ሲመጣ ስለጠበቁ ነው። ሰነፎቹ ደግሞ ወደ ሰርጉ ቤት መግባት ያልቻሉት ደግሞ ዘይታቸውን በአግባቡ ሳይጠቀሙ ብርሃናቸው ስለጠፋ ዘይት ፍለጋ ገበያ ሄደው ሲያጡ ተመልሶ ሙሽራው እንደገባ ታሪኩ ያሳየናል። ብዙ የሆነ ፍቺ ቢኖረውም እኛ ከምናወራበት ጉዳይ ብቻ አነጻጽረን ብንመለከተው ደናግላን ስለሆኑ ብቻ እነዚህ ሰዎች ወደ ሙሽራው ቤት ወይንም ደግሞ ወደ መንግስተ ሰማያት እንዲገቡ አልተፈቀደላቸው። ከድንግልናቸው ውጪ እንዲይዙት የተጠበቀባቸው መብራትና ዘይት ነበረ፣ ወይም ምግባርና ሃይማኖት ነበረ። ስለዚህ አንድ ሰው ድንግል ነው ማለት መንግስተ ሰማያትን ለመውረስ ከእግዚአብሔር ጋር አብሮ በሰማያት ለመኖር ዋስትና አለው ማለት አይደለም። ለንጽህናው ሲሆን እንደዛ ብለን መናገር እንችላለን። አንድ ሰው ንጹህ ከሆነ አካሄዱን ከእግዚአብሔር ጋር ካሳመረ ሊገባ ይችላል፣ ከእግዚአብሔር ጋር ይኖራል እንላለን። ንጽህናውን ሳይጠብቅን በድንግልና ብቻ የሚመላለስ ግን ከሆነ እግዚአብሔር አምላክ የሥጋ ብቻ ሳይሆን የነፍስም አምላክ ጭምር ነውና ስለጎደለው ነገር ይጠይቀዋል እንላለን። ይህንን ግን በተደጋጋሚ ስንል አደራ መርሳት የሌለብን ነገር ንጽህና ከድንግልና ይበልጣል ማለት ድንግልና እንደፈለገ መሆን ይችላል ማለት አይደለም።